ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 6 2018 ዓ.ም ዕለተ ረቡዕ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ ዛሬም እንደወትሮው ከኔ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በኢትዮጵያ ጉዳይ የማይደራደር ወታደሩ በሀገር ጉዳይ ታበይም ቀድሞም ስለ ሀገር ራሱን አሳልፎ የሰጠ ለወገኑ መስዋዕት መሆኑን እየመረጠም ነውና ወታደሩ በግል ህይወቱ የመወሰኑ ጉዳይ አንድ ነገር ነው። በአንድ የገዛ ህይወቱ መወሰኑ ሳይበቃው ስለ ሀገሩ በተለየ ኃላፊነት ተቀባይነት ግንባር ቀደም ሆኖ በሚንሰፈሰፍላቸው የገዛ ልጆችና በሚያፈቅራት ባለቤቱ ጭምር ጨክኖ ስለ ሀገሩ ሲል ይህንን የጽናት ጥግ ለመርገጥ ላፍታ የማያቅማማ ነው። ስለ ሀገር ትርጉም ሲነግረና እንዴት ነፍሱን ሰጥቶን እንጂ ጽንሰ ሐሳብን ከግል መሻቱ ጋር እያስማማ አንብበውልን አይደለም። በሀገሩ ይህ ለምን አልሆነም ለምንስ እንዲህ አልተደረገም በሚል በጥያቄው ውስጥ የራሱን ግላዊ ጥቅም በማረጋገጥ ተፍተፋዊ ብልጠትም አይደለም። የሀገሬ ወታደር ስለ ሀገሩ ጠንቅቆ ያውቃልና በማስተዋል ስራውን ይሰራል። አሁን የሆነው ሳይጎትተው የነገን መልክ ለማስዋብም ይታትራል። ይህንን ሲያደርግ ደግሞ ግዴታዬ ነው በሚል የፍጹም መስዋዕት ከፋይነት ውስጣዊ እምነት እንጂ የውለታ ዋይነት ወረታ ጓጉቶት አይደለም። አዎ ወታደሩ ከራስ በመውጣትና ስለሌሎች ገደብ ባልበጀ ጥልቅ ፍቅር የመቸር የትዕግስት ዳርቻ ደራሽነት ውስጥ ሆኖ በተግባር እየኖረ ነው። ስለ ሀገር መጽናት ጸንቶ ዘብም የቆመም ነው። ስለሆነም ወታደሩ ከኔ ልቅኛ ሲል በደነደነ እውነት በመሆኑ የሚኖርላት ኢትዮጵያ ጠላቶች ላይ ክንዱን በዘረጋ ቁጥር በድል የማንጸባረቅ ግርማን መጎናጸፍ እንደቻለ አለ። ወታደሩ የጽኑ ቃል ኪዳን ታማኝ ነውና ምን ፈተና ቢፈራረቅበት ስለ ኢትዮጵያ ተለዋዋጭ ጠባይ የለውም። የነገሮች መመልከቻ መነጽሩ የኢትዮጵያና ሕዝቦቿ ብሔራዊ ጥቅም መረጋገጥና የነገ ትውልድ ብሩህ ዕጣ ፈንታ እንጂ አሁናዊ የግል ጥቅሙ ሆኖ አያውቅም። ሀገራዊ ብሔራዊ ጥቅምን ማረጋገጥ በሚቻልባቸው የሀገራዊ ብሔራዊ ጥቅም ተጻራሪያን ላይ አትኩሮ እየሰራ ነገን በመተለም ቀመር እየቀደመ በድል ወደፊት ተጓዥ ነው የኢትዮጵያ ወታደር። አሁን ላይ ሀገር አዋኪ ህዝቦችን ሰላም ነሺ ሰበበ ምክንያቶችን ጠንቅቆ ያውቃቸዋል። ለዚያም ደግሞ ሲዘጋጅ ላለፈ ሳይሆን ለመጪ ነውና እሱ ሁሉ ጊዜ ቢሆን በሁኔታዎች እንደተቆጣጠረ አለ። ሲኖርም የጠላት እኩይ ሴራን በሙያዊ ብልሃት እየነካከተ የቆመው ቀረችን ተንኮል ጉንጉን በጥበብ እያከሸፈ የሀገር ጋሻነቱን በድል ሞገስ እንዳስከበረ በአሸናፊነት ብርሃን ተገልጦ ለሀገር ሰላም ይታተራል። ለዚህ ስኬቱ አቻይ ብቃት የገነቡለት ምንድነው ከተባለ መልሱ የአሁናዊቷን ዓለም እውነታ በውል ካጤነ የመዘጋጀት ትክክለኛነት ይመነጫል። ትላንት ላይ ባልተቸነከረ በዛሬ ብቻ ባልታጠረና ነገን በእውቀትና በአመክንዮ በቃኘ ትውልድ ተመልካች የሀገር ታላቅነትን አዋላጅ ወታደራዊ ቁፍጥንናን ላይ ሁለንተናዊ የማድረግ አቅምን ገንብቶ ሁሉንም እንዳመጣጦቱ መካች አስተማማኝ አቅም ገንብቶ ይኸው ሀገር የማጥናት ተግባሩን በስኬት መከወን በመቻል ድንቅ ብቃት ገዝፎ አለ የኢትዮጵያ ወታደር። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ አነሳች። የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት እየታደሰ መምጣቱን የሚያሳይ ሌላ ትልቅ እርምጃ አሜሪካ ወስዳለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በትግራይ ጦርነት ምክንያት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ሽያጭ ገደብና ማዕቀብ ማንሳቱን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር የዓለም አቀፍ የጦር መሳሪያ ዝውውር መመሪያን ITAR በማሻሻል ኢትዮጵያን ሙሉ በሙሉ እገዳ ከተጣለባቸው ሀገራት ዝርዝር ውስጥ ያወጣ ሲሆን ከዚህ በኋላ ከኢትዮጵያ የሚቀርቡ የጦር መሳሪያና የመከላከያ ትብብር ጥያቄዎች በነጠላ ሁኔታ እንደሚታዩ ተገልጿል። አሜሪካ ማዕቀቡን የጣለችው በሰሜን ኢትዮጵያ በነበረው ግጭት ወቅት ሲሆን በጊዜው አጠቃላይ የመከላከያ ንግድ ሽያጭ እንዲቆም ተደርጎም ነበር። የፕሪቶሪያው የሰላም ስምምነት ከተፈረመና አፈጻጸሙ ከተጀመረ ወዲህ በሁለት ሀገራት መካከል ያለው ግንኙነት እያገገመ መምጣቱን ተከትሎ የተወሰደ ታላቅ እርምጃ መሆኑም ታውቋል። ማዕቀብ መነሳቱ ኢትዮጵያ ከአሜሪካ ጋር የነበራት የመከላከያና የደህንነት ትብብር መልሳ እንድታጠናክር መንገድ የሚከፍት ሲሆን ማንኛውም የጦር መሳሪያ ግዥ ጥያቄ እንዳስፈላጊነቱ በየጊዜው እየተገመገመም ፍቃድ የሚሰጠው ይሆናል ተብሏል። ይህ ውሳኔ በአሜሪካና በኢትዮጵያ ታሪካዊ ግንኙነት ላይ አዲስ ምዕራፍ የሚከፍትና የሁለትዮሽ ትብብርን ወደ ላቀ ደረጃ የሚያሸጋግር መሆኑም ተገልጿል። የወያኔ ወለፈንድነትና ወቅታዊ ጥሪ። አንደኛ፣ የጦርነት ዝግጅትና ፉከራ። የህወሓት መሪዎች ከሐምሌ ወር ጀምሮ ህዝብ በመሰብሰብ የአደባባይ የጦርነት ፉከራ ጀመሩ። በብልጽግና መቃብር ላይ ወያኔ ወደ ስልጣን ይመለሳል በሚል ዛቻ የጦርነት ዝግጅታቸውን አፋጠኑ።
ሁለተኛ የሸረሪና ውጊያና የፕሮፓጋንዳ ሽንፈት። በፉከራቸው መሰረት ውጊያም ከፈቱ። ነገር ግን ድንገተኛ ጥቃት ሰንዝሬ ድል አገኛለሁ ብሎ ጦርነት የከፈተውና ጦርነት ባህላዊ ጨዋታችን ነው ሲል የነበረው ኃይል ውጊያው ባህላዊ ለቅሶ ሆነበት። ሽንፈቱን ለመደበቅና የህዝብን ቁጣ ለማብረድ ከፍተኛ ድል ተቀዳጀን የሚል ሰፊ ፕሮፓጋንዳ ቢሰራም መንግስት ግን የሞተውም የቆሰለውም ወገን ነው በሚል ድሉን ለማራገብ አልፈለገም ነበር። ሆኖም የሐሰት ፉከራው ሲበዛ የተማረከውን መሳሪያና ተዋጊ በአደባባይ በማሳየቱ እውነታው ተጋለጠ። ሶስተኛ የደቡብ ራያ ግንባር እንቅስቃሴ። እንደ አምባሳደር ጀነራል ባጫ ደበሌ አገላለጽ ጫማው ጠቦት እያለቀሰ ያለው ኃይል በደቡብ ግንባር ለሌላ ጥቃት ሲዘጋጅ የመከላከያ ሰራዊት ቀድሞ አከሸፈው። ራሱ ጀምሮ ራሱ የሚጮኸው ወገን ተጠቃው፣ ተደበደብኩ፣ ድረስልኝ በማለት ለዓለም አቀፉ ማህበረሰብ ጩኸቱን አሰማ። አራተኛ ወለፈንድነቱ። በብልጽግና መቃብር የህልውናችን ማረጋገጫ ይገኛል ብሎ ጦርነት ጀምሮ ጥቂት ሳይቆይ ደግሞ የፌዴራል መንግስት እየወጋኝ ነው ድረስልኝ እያሉ መጮህ ትልቅ ወለፈንድነትና አወናባጅነት ነው። አምስተኛ የታየው እውነት። ከዚህ ቀደም መጥፊያውን ያስወድዳል እንደተባለው ሁሉ አሁን ያ ሁኔታ በተግባር እየታየ ይገኛል። ለትግራይ ወጣቶች የወገን ጥሪ። እንደ አንድ ዜጋ ለሀገሬ ልጆች ለትግራይ ወጣቶች የሚከተለውን ጥሪ አቀርባለሁኝ። ህዝባችሁን ታደጉ። ተገዳችሁም ሆነ ተሳስታችሁ ከጥፋት ኃይል ጎን የተሰለፋችሁ በመጀመሪያ የትግራይን ህዝብ ከጦርነት አደጋና መከራ ታደጉ። ለሀገር አንድነት ቁሙ። ሀገራችሁ ኢትዮጵያን ለአደጋ በሚያጋልጡ ውጊያ ውስጥ አትሳተፉ። ከወገናችሁ ጋር ተቀላቀሉ። መሳሪያችሁን በመያዝ የወገናችሁ ጋሻ ወደ ሆነው የመከላከያ ሰራዊቱ እንዲሁም የጥፋት ፖለቲካን በመቃወም ሀራ መሬት ወደ ተሰለፉት ወንድሞቻችሁ ተቀላቀሉ። ኢትዮጵያ ሀገራችን ለዘላለም ታፍራና ተከብራ ትኑር። ንጋቱ ተፈራ የዘወትር የሶለዳ ሚዲያ ቤተሰባችን ነሐሴ 6 2018 ዓ.ም እንደከተቡት የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም በማለት ወጣቶች ለሀገር ብልጽግና ሉዓላዊነትና ሁለንተናዊ ለውጥ ያላቸውን ወሳኝ ሚና የሚያጎላ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዓለም አቀፍ የወጣቶች ቀንን ምክንያት በማድረግ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢትዮጵያ የህዝብ የዕድሜ ስብጥር ወጣቱ ከፍተኛውን ቁጥር መያዙን እንደሚያመላክት ጠቅሰው ይህ ደግሞ የሀገር ብልጽግና ለማረጋገጥና ለማጽናት ታላቅ ዕድል መሆኑን አስገንዝበዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነት ጽኑ ማገር መሆኑን አክለዋል። የአሁኑ ዘመን ወጣት ሀገራችንን ኢትዮጵያ ወደ ኋላ ከሚጎትቱ አጓጉል ልማዶች፣ አላስፈላጊ ንትርኮች፣ ጭቅጭቆችና ግጭቶች ራሱን በማራቅ በልማት ላይ ብቻ ማተኮርና ድህነትን መጸየፉን ጠቅላይ ሚኒስትር አብይ በመልእክታቸውን ጠቁመዋል። በዚህም ተግባሩ ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝ መስክረዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራርነት ሚና ለማጠናከር በልዩ ትኩረትና በቁርጠኝነት እየሰራ እንደሚገኝም ጠቅላይ ሚኒስትሩ አረጋግጠዋል። ሀገራዊ ራዕዩን ለማድረግ ሁሉም ዜጋ በንቃት እየተጋና በፍቅር እንዲመላለስ ጠቅላይ ሚኒስትር አብይ አህመድ ጥሪያቸውን አስተላልፈዋል። በኮሎምቢያ በተከሰተው ርዕደ መሬት ሳቢያ ህይወታቸው ያጡ ሰዎች ቁጥር ከ180 ተሻገረ። ምንም እንኳ በግልጽ በአደጋው የሞቱ ሰዎች ቁጥር 181 ነው ቢባልም ከተለያዩ አካባቢ ባለስልጣናት የተሰበሰቡ መረጃዎች አሃዙ ከ240 በላይ እንደሚሆን አመላክተዋል። የሀገሪቱ ፕሬዝዳንት አቤላርዶ ዶ ኢስፔሬላ 2600 የሚደርሱ ዜጎች መቁሰላቸውንም አረጋግጠዋል። የአደጋ ጊዜ ሰራተኞች ተጎጂዎችን ለማዳን ጭምር ርብርብ ላይ ሲሆኑ ኮሎምቢያ በታሪክ የከፋው የርዕደ መሬት አደጋ ገጥሟታልም ተብሏል። የበርካታ ሰዎች ህይወት የቀጠፈው በካሊና ፔሬራ ከተሞች እንደሆነም የሀገሪቱ የጂኦሎጂ አገልግሎት ባለሙያዎች አብራርተዋል። 7.4 መጠን ያለው ርዕደ መሬት በ100 ኪሎ ሜትሮች ርቀት በምዕራባዊ ኮሎምቢያ እስከ ማክሰኞ ድረስ መሰማቱን ቀጥሎ እንደነበር መረጃዎች ያሳያሉ። ከ1100 በላይ ቤቶች ሙሉ በሙሉ መውደማቸውን እንዲሁም ከ8000 በላይ የሚሆኑት ከፍተኛ ጉዳት እንደደረሰባቸው ከኮሎምቢያ ባለስልጣናት የሚወጡ መረጃዎችም ይጠቁማሉ። ሆርሙዝን ሙሉ በሙሉ ተቆጣጥረናል ሲሉ ትራምፕ አስታወቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል እጅግ ስትራቴጂካዊ የሆነውን የሆርሙዝ የባህር ላይ መተላለፊያ ሙሉ በሙሉ መቆጣጠሩን አስታውቀዋል። ፕሬዝዳንቱ በጆይንት ቤዝ አንድሩስ ለጋዜጠኞች በሰጡት መግለጫ ኢራን በውሃ መንገዱ ላይ ያላትን ተጽዕኖ ውድቅ በማድረግ በአሁኑ ወቅት የሆርሙዝ መተላለፊያን ሙሉ በሙሉ የተቆጣጠርነው እኛ ነን ብለዋል። ትራምፕ አሜሪካ በመተላለፊያው ላይ ያለውን ስጋት ለመቀነስ የቦምብ ማለትም የማይን ፍተሻና የማጽዳት ስራ ማካሄዷን ጠቅሰው የአሜሪካ የባህር ኃይል ቀጠናውን በበላይነት እየተቆጣጠረው መሆኑን አስታውቋል። እኔ ኢራንን በፍጹም አላምንም፣ ዘወትር ይዋሹኛል ያሉት ትራምፕ ኢራን በመተላለፊያው ላይ ምንም አይነት የቁጥጥር ስልጣን የላትም ሲሉ ተናግረዋል።
በኢራንና በአሜሪካ መካከል ያለው ውጥረት እንደቀጠለ ሲሆን የዓለም አቀፍ የነዳጅ ንግድ ቁልፍ መስመር የሆነው ይህ የሆርሙዝ መተላለፊያ ሰርጥ በውጥረቱ ምክንያት አሁንም የንግድ መርከቦች እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ምንም እንኳን አሜሪካ ሙሉ ቁጥጥር አለኝ ብትልም የቀጠናው ሀገራትና የዓለም አቀፍ የባህር ትራንስፖርት ተቋማት አሁንም በውሃ መንገዱ ላይ የደህንነትና የዋስትና ሙሉ በሙሉ አልተመለሰም የሚል ስጋታቸውን በመግለጽ ላይ ይገኛሉ። ይህ የትራምፕ ንግግር በቀጠናው ያለውን ዲፕሎማሲያዊና ወታደራዊ ውጥረት ይበልጥ እንዲያይልም አድርጎታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ